አባቶችን እናቶችን ከናይስትሊን እና ብራን የቸረካ በዓል ስላለፈ ለሁላችሁ ደግሞ ጥሩ እና የጤና ወር ይሆንላችሁ። ዛሬ ሳምንት ቅዳሜ በኦሪት የሚናነበው ኦሪት ዘጸአት 3ኛው ክፍል በዕብራይስጥ ፓራሻት ቦ ነው የሚባለው። የተጻፈበት የሚያወራበት ሞሼ ወደ ፈርዖን የእስራኤል ልጆች ከግብፅ ሀገር ለማውጣት ብሎ ለመነው በእግዚአብሔር ፍቃድ። ፈርዖን ግን እምቢ አለ። በእውነት ለፈርዖን በጣም የሚከብደው ነገር ነው። ምክንያት 600,000 ባሪያዎች 600,000 አገልግሎች ስላሉ እንዴት ያወጣቸው? እሱ መጀመሪያ ችግር ነው። ሁለተኛ ደግሞ ለፈርዖን የሚያስቸግረው ነገር ሞሼ በእግዚአብሔር ስም ነው የመጣ። አሁን እስከዚያን ድረስ እግዚአብሔር ለሰው በጣም አልተገለጠም። ለአባቶቻችን ለአብርሃም፣ ለይስሐቅ፣ ለያዕቆብ ተገለጠ። ግን ከዚያም በኋላ ሰዎች በሙላ ለጣዖት ስለሰገዱት እግዚአብሔር አልተገለጠላቸውም። አሁን በመጀመሪያ ጊዜ ሰው መጥተው ሙሴና አሮን መጥቶ ለእኛ እግዚአብሔር ተገለጠ ይላሉ። እንዴት ያመኑበት? የሚያምንበት ነገር በጣም አይሆንም። ዛሬ ለምሳሌ እንደዚህ ከሆነ ሰው ሲመጣ እግዚአብሔር ተገለጠልኝ፣ እግዚአብሔር ተናገረብኝ ሲል እኛ እብደኛ መሆነው ይመስለኛል። ስለዚህ በእነዚህ ሁለት ችግሮች ፈርዖን እምቢ አለ። መጀመሪያ 600,000 ሰዎች አገልግሎች እንዴት ያወጣል? ከዚያም በኋላ በነጋው ለምሳሌ ግብፅ ሀገር ማን የሰራበት? እስካሁን ድረስ 200 ዓመት ብዙ ባሪያዎች ነበሩ፣ አገልግሎች ነበሩ። የግብፅ ሀገር ሰዎች የምስር ምድር ሰዎች ምንም ለማድረግ አይችልም፣ አያውቁም። እስካሁን ድረስ ከባሪያዎች ጋር ስለአደረጉት አሁን እነሱ በሞላ ሲወጡ አገሪቱ ተፈርሳለች። ስለዚህ እስካሁን ድረስ ፈርዖን እምቢ አለ። ሁለተኛ ደግሞ እንዳልኩኝ እግዚአብሔር እንደተገለጠላቸው አላምንም በእርግጥ ፈርዖን። ስለዚህ እግዚአብሔር 10 ክታቶች ነው ያረገባቸው። ክታቶች ለቅጣት ብቻ አይደሉም፣ ሃይማኖት ለማስተማር ነው። ክታቶች በውሃ ለምሳሌ ደምና እንጉቻቸሮች፣ በአፈር ቅማሎች፣ በነፍስ ያላቸውም አራዊቶች፣ እንስሶች፣ ከሰው ጋር ቁስሎች፣ በኩር ልጆች ቢሞቱ፣ በሰማይ ያለው ነገር ለምሳሌ ጨለማ ወይም በረዶ ከሰማይ የወረደ እንብጦች ማለት እግዚአብሔር ስልጣናቱ ለፈርዖን እና ለዓለም ሁሉ ለማሳየት ለመገለጥ ነው ያደረገ። ዝም ብለው ቅጣት አይደሉም። እነዚህ ቅጣቶች ሰዎች ዓለም ሁሉ ከየጣዖት እምነት ወደ እግዚአብሔር እምነት ላሳለፋቸውም ላስተማራቸውም ናቸው። ስለዚህ በሰማይና በምድር እና መካከላቸው ያለበት ነገር ሁሉ እነዚህ ቅጣቶች ነው ያደረገ። አሁን 7 ቅጣቶች ባለፈው ሳምንት አንበን። ዛሬ ሳምንት ግን መጨረሻ 3 ናቸው። እንብጦች፣ ጨለማ እና በኩር ልጆች እንዲሞቱ እናንባለን። ከዚያም በኋላ ፈርዖን በሌሊቱ በኩል ሌሊት ፈርዖን ወጥተው ከቤቱ ሙሴና አሮን ፈለጋቸው። ተነሱ፣ ውጡ፣ ከዚህ ወጡ። ምክንያት በኩር ልጆች ሁሉም በአንድ ደቂቃ ስለሞቱ ፈርዖን ራሱ ደግሞ በኩር ስለሆነ እንዳይሞት ፈራ። ስለዚህ ሙሴና አሮንን ብለው ጠራቸውም ተነሱ፣ ወጡ አሉ። እነሱ ግን ሌባ ምክንያት
የዱርዬ ምክንያት በኩል ሌሊት አናወጣም። የምንወጥበት ጠዋት ፀሐይ ትወጣለች፣ ግልጽ ነገር ይሆናል። በዚያን ጊዜ እንወጣለን። እኛ እንደ ሌባ እንደ ዱርዬ መውጣት አንፈልግም። ለመውጣት የምንፈልገው የእግዚአብሔር ስም የሚከበርበት ማለት በቀን ፀሐይ ስትወጣ በዚያን ጊዜ መውጣት አለብን። እንደዚህ ደግሞ አደረጉት። ግን ከዚያም በፊት 4 ቀን እግዚአብሔር ለእስራኤል ልጆች በጎች እንዲወሰዱ ለቁርባን እሱ ደግሞ ትልቅ ምክንያት ነው ያለበት ትልቅ ነገር ነው። ምክንያት በግብጽ ሀገር ያለው ሰዎች የግብጽ ሕዝብ የምስር ምድር ያመኑበት በከውካቦች ነው ያመኑት። አሁን በከውካቦች ስንት ምልክት ነው ያለ እና በየፋሲካው ጊዜ ምልክቱ የበግ ምስል ነው ወይም የፍየል ምስል ነው እና ስለዚህ እነሱ በዚያን ጊዜ በጣም ለበግ በጣም ለፍየል ያከበሩት ነበሩ። አሁን እግዚአብሔር ለእስራኤል ልጆች ምን አላቸው? እናንተ የነሱ እምነት የነሱ ጣዖት ወሰዱ እና አረዱ። አትፍሩ። እስካሁን ድረስ ባሪያዎች ነበራችሁ፣ አገልግሎች ነበራችሁ። በእውነት ከምስረኛዎች በጣም ነው የፈራችሁ። አሁን ግን በእግዚአብሔር ሃይማኖት ናችሁ። ስለዚህ መፍራት የለባችሁም። የነሱ ሃይማኖት ወሰዱ፣ እነሱ የሚያምኑበት ነገር አረዱ። ደሙ ደግሞ ከደጃፉ ታደርጉአላችሁ ማለት ሙላው ግልጽ እንዲሆን ጠንካራ ሆኑ እና በእምነቱ ከግብጽ ሀገር ትወጡአላችሁ። ምሽት እንደዚህ ነው ያደረጉት። በሌሊት በጉን ደግሞ በእሳት ሲጠበሱ ሽታው ከግብጽ ሀገር በሙላ ሲዞር ሲሄድ ግብጻዮች ግን ምንም ማድረግ ሳይችሉ እምነታችሁ ታረደው፣ እምነታችሁ በእሳት ተቃጠለው ያዩ ምንም ማድረግ አይችሉም። እንኳን ውሾች ሳይጮሁባቸውም ሙላው የእግዚአብሔር ፍረት ነው የሞላ አገሪቱ ሁላ የእግዚአብሔር ፍረት ነው የሞላች። በእምነት አባቶቻችን ከግብጽ ሀገር ነው የወጡ። ዛሬ ደግሞ ዘንድሮ ስንት ተላቶች አሉ፣ ስንት ችግር ነው ያለበት አገር ይሁዲ የሆነበት ስንት ሰዎች ነፍሱን ይፈልጋሉ፣ ነፍሱን እንዲወስዱ ችግር እንዲያስቸገሩ። ለመቼ ይጨርሳል? በእምነት ነው መጨረስ። እኛ በእግዚአብሔር እናምናለን እና እግዚአብሔር ደግሞ ከችግር ሁላ ይነጽናል። በእምነቱ ምክንያት ለሁላችሁ መልካም ሳምንት ይሆንላችሁ፣ መልካም ሰንበት ይሆንላችሁ እና ጥሩ እና መልካም ደስታ ያለበት ወር ይሆንላችሁ። ሁላችሁ ደህና ሁኑ። እኔ ራፍ ሐናንያ ነኝ ከባቲያም። ሰላም፣ ደህና ሁኑ።